ምንድነው? እሺ ምናልባትም ገና አሁን ነው አካውንቱም የተከፈተው። የማያልቀው ጉድ የቴስት ኦፍ ኢትዮጵያን ምናምን ሬስቶራንት። ቴስት ኦፍ ኢትዮጵያ ትክክል። የእሷን ጉዳይ ዛሬ ይዘን ፕሮሰስ አስጀምረናል። ማን ነበረች? ርስቲ ጋር ኦልሬዲ ሙሉ በሙሉ ጨርሰናል። አሁን ባለው ነባራዊ ሁኔታ ላይ ከዛን እየተደዋወሉ ዋናው ተጎጂ ደግሞ የዚችኛዋ ታሪክ እጅግ በጣም የሚያሳዝን ብዙ የተጎዳች 11 ዓመት ወር 9 ዓመት አካባቢ እዛ ቆይታ ምናልባትም ፎሎ አርጓትና 1000 ሞልታ በቪዲዮ ማየት የምፈልገው የተነገረኝን ታሪክ ስሰማ ደግሞ ትንሽ የሚያሳዝን በቪዲዮ እንድትወጣ የምናደርግበት 1000 ፎሎ ወይም ቪዲዮ የምከፍትበትን አድርጓት እና በዛ ቤት የተፈጠረባትን ጉድ መስማት እፈልጋለሁ ነው። 10ዎቹም ጣቶቿ እዛ ቤት እንትን እያደረገች የሉም የሚል ነገር ነግሮኛል። አልነገረ እሷ ሳይሆን ዛሬ እዚህ ጉዳዩን ይዘን በነበርንበት ሁኔታ ሲነግሩኝ የነበሩ እና ትልቋ ተበዳይ ተጎጂ ይችኛዋ እህታችን እንደሆነ ይሰምቻለሁ እና ምናልባትም የደረሰባትን ምን ሲሆን እንደነበረ ስለ ርስቲም እንግዲህ ይሄ ሁሉ መጀመሪያ ብዙ የሚመሰገኑ ይህን በሰዎች በዚህ ሁኔታ ውስጥ ያሉ ቢሆንም በደሎች እንዲወጥተው በአደባባይ ሲነገሩ ነገ ከነገ ወዲያ እህቶቻችንን ማትረፍ የምንችልበት ሁኔታን እንፈጥራለን ብዬ ተስፋ አደርጋለሁ። ምክንያቱም እንዲወጣሉ ብዙዎች የተደብቁ ያሉትም አሁን እቺ ልትወጣ የቻለችበት ጉዳይ የርስቲን ጉዳይ ይዘን ወደ ፍርድ ቤት ብሄርንበት ሰዓት ነው ዛሬ ደውላ እኔም እኮ እንዲህ ነኝ ብላ የመጣችው። ይኸው ገና አሁን የተከፈተው ቲክቶክ እና ሌሎችም ሊመጡ እንደሚችሉ በእርግጠኝነት ይሄን ደግሞ ሶሻል ሚዲያ ለመልካም ከሚጠቀሙ ጀግና እህቶች ወንድሞች ጋር ሆነን የእህት ወንድሞቻችንን መብት እናስጠብቃለን ብለን ከምንሰራው አንጻር ምላሽ ይሆናል ብዬ ተስፋ አድርጋለሁ እና የደረሰባትን እንግዲህ ምናልባት ቪዲዮም አብርታ እያስየንም ቢሆን በድምፅም ብታስረዳን የሚለው ትላለች። ቪዲዮ እኮ በርቷል፣ ግን ሜቢ ወታ መግባት አለባት። ፎሎዋን 1000 ድፈኑትና አንዳንድ አካውንቶች 1000 ሳይሞላም ቪዲዮ ይከፍታሉ። አሁን ቪዲዮ ኢንቫይት ሳደርገው ክፍት ነው ይላል፣ ግን ወጥተው መግባት አለባት። ፎሎ አድርጓት፣ ፎሎ አድርጓት ሁላ ብዙዎች እንግዲህ በመጀመሪያ በርስቲ ጉዳይ ላይ ከተለያየ አንግል የራሳቸው መላምቶችን ሲሰጡ የነበረበት ሁኔታ ነው። እቺም ራሷ ናት የመጣችው መረጃዎቿን አሁን ከሰዓት በኋላ ልካልን ነው እኛም ወደዚህ ወደ ሚዲያ ይዘን የመጣ ነው። ያኛው ኦፍኮርስ የዛችኛዋ ኦልሬዲ ተጀምሯል፣ ፕሮሰሱ እንትን ብሏል። የዚችኛዋ ምንድን የደረሰባት ያንትን ያለ ያሳለፈችው ምንድን ነው የደረሰባት በደል ምንድን ነው ብለን ሰምተን የሚሰራው በሶሻል ሚዲያ ላይ እንዲሁ ብዙ ዋጋ እየተከፈለበትም ቢሆን ምን ያህል እውነት እንደሆነ ለማየት ያህል ነው። እንግዲህ ከእሷም እንሰማለን። ከሞላላ ፎሎ አድርጓትና እያየናት ገና ነው። 577 ሰው ነው አሁን እስካሁን ድረስ ፎሎ ያደረጋት። ፎሎ አድርጓትና ቤተሰብ እዚህ ጋር ቁጥሩ 2000 ማለት አለበት። ለመሰላችሁ ደብል ነው የሚቆጥረው። አሁን ለምሳሌ 1000 ነው የሚለዋ 1000 ሲካፈል ለሁለት 500 ነው። በዚህ ጋር ስክሪኑ ላይ ደብል መሆን አለበት። 2000 ሲል ነው እዛ ጋር ፕሮፋይሏ ላይ 1000 የሚለው። ለምን አንድ ፎሎ በሁለት ቁጥር ነው እዚህ ጋር የሚቆጥረው። ስለዚህ አሁን እሷን ፎሎ ስናደርጋት የብዙዎችን መልስ ነው እየመለስን ያለ ነው የሚነሳው። ከዚህ በፊት የነበረው እርስ በርሳችን ምን ያህል እንደምንጎዳዳም ለመረዳትም ያህል ነው እና ሶሻል ሚዲያ ላይ ድምፅ ሆኑ እንደዚህ ሆን ሲባል ነው የሚሰራውን ስራ የሚደርሰውን በደልም ለመረዳት ያህል ነው እና ፎሎ አድርጓትና እኔም ማየት የምፈልጋቸው ነገሮች አሉ። ከሰዎች የሰማሁት ነው ጣቶቿ እዛ ቤት 9 ዓመት ሆቴሉ ከተከፈተ ከዛ በፊት 2 ዓመት አንድ ላይ 11 ዓመት ሙሉ እዛ አቡዳቢ ላይ ሲከፈላት የነበረውንም ገንዘብ ስታሳልፈው የነበረው መከራዎችንም ከእሷ አንደበትን መስማት ስለምንፈልግ ነው እና እናንተም ሰማላችሁ ምን ያህል ፈተናዎች ሲገጥሙ እንደነበረ። አንዳንዶችንም ደግሞ ሰምታችኋል። በገንዘብ እየተገዙ ነው እነዛ ሰዎች ገንዘብ እየተቀበሉት የነዚህን
የዚችን እህትና ከዚህ በፊት የነበረችውን እህት ላብ እና ደም ነው በገንዘብ የለወጡት ማለት ይቻላል። ምክንያቱም እነዚህ ተቸግረው ድምጿ ለራሱ አሁን ለራሱ እኔ በስልክ የምሰማት በጣም በቦተ ድምትን ባለ ነው። እዚህ ግን ያው አሁን በርታ ብላ ታስረዳናለች ብዬ ተስፋ አደርጋለሁ። ድምፅ መከኋን ለዚህ ነው የሚጠቅመው፣ መብትን ማስጠበቅ ማስከበር ነው። እና ፎሎ አድርጓትና እንዴ እሺ ሞላ ፎሎ ሙሉቱ አንዴ 1000 ትሙላና ቤተሰብ ቪዲዮ አብርታ ነው ችግሯን መናገር ያለባት። እሷን የበደላት ሬስቶራንት ቴስት ኦፍ ኢትዮጵያ ራሱ ርስቲ ሊበደለው ማለት ነው። እና አስቡት በስንት ሰራተኛ በዛ ሬስቶራንት እንደተበደለ። አሁን እያንዳንዱ ይወጣል። ለርስቲ ስንጮህ እሷ መጣች፣ ለእሷ ስንጮህ ደግሞ ማን እንደሚመጣ አናውቅ። እንደዚህ የሚበድሉ ሰዎችን፣ ሰራተኛ ላይ ግፍ የሚፈጽሙ ሰዎችን ከጎን የምትቆሙ ብር እየተከፈላችሁ የተበዳይ ድምፅን የምታፍኑ ህሊና ቢስ ሆዳደር ሰዎች አላችሁ። ከድሃው ከተበዳዩ ጎን ለመቆም ፋንታ ከአብታም ከሬስቶራንት ባለቤት ጋር ከበዳይ ጋር በገንዘብ ተከፍሏችሁ እየቆማችሁ የታለን ይህ ስንት ደረሰ? ፎሎ 997 ሶስት ሰው ይቀራል። ሌትስ ጎ ፋሚሊ። ሶስት ሰው ፎሎ ያርጋ 997 ላይ ቆሟል። ሌትስ ጎ ዩቲዩብ ተቋርጦብና ያሉ በቲክቶክ ማየት የማይችሉ ይኸው ከፈትኩላችሁ ቤተሰብ። አሁን ሄዱና ቼክ አድርጉት። ዩቱብ ላይ ማየት የማይችሉ አብዛኛው የሳውዲ አረቢያ ያሉ ተከታዮች ሁሌ ላይቬን ከዩቱቤ ላይ ነው የሚከታተሉት እና ቅድም ሙዚቃ ሲከፈት ኮፒራይት ስለሚያደርግብኝ ሙዚቃ ለዛ ዘግቼው ነው። የሰርግ ሙዚቃ ሲከፈት ለዛ ዘግቼው ነው። አሁን ከፍቼዋለሁ። ቤተሰብ ዩቱብ ላይ የምትከታተሉ ሰዎች ተከታተሉ። አሁን 1000 ሞልቷል። አሁን እሺ ወተሽ ጊቢ 1080 ደርሷል ፎሎሽ። ውጪና እንደ አዲስ ስትገቢ ነው ቪዲዮ የሚሰራው እህቴ። እንደ አዲስ አስገቧት እሺ። በዚህ አጋጣሚ አንዳንድ ጥያቄ በስልክ እናወራለን። ይህን አንቺ ችግር የለው። የርስቲ ተጀምሯል ኦልሬዲ። ዛሬ ሙሉ በሙሉ እንትን አድርጋ ፈርማ ሰጥታለች። ፕሮሰሱ ተጀምሯል። የዚችስ ደግሞ እንዴት ነው የሚለውን ነገር ደግሞ እናያለን። እንግዲህ አሁን ከእሷ ከሰማም በኋላ ከነ ርስቲም ሰምቻለሁ። የዚች ላይ እንትን ሲደርስ የነበረው እንግዲህ በረጅም ዓመት እዛ ቤት የቆየች አሁን ከመጣች ወደ 8 ወር 9 ወር ነው ኢትዮጵያ ከመጣች እና በጣም ብዙ መከራዎችን እንዳየች ነው ስሰማ የነበረው። አልወጣም የሚልም ከፍርሃት አንጻርም ነው እንደዛ ሲል የነበረው። ነገሮች ነው ጨከን ተብሎ ወደፊት ሲኬድ በጣም ብዙ ሰዎች መብታቸውን የማስከበር እና ወደ ህዝብ ወጥተው ድምፅ ሆኑኝ የሚሉበት ሁኔታ የሚፈጠርበት ነገር ነው የሚሆነው እና እህት ወንድሞች ችግር ካለባችሁ ውጡ፣ ወደ ሚዲያ ወደፊት ውጡ፣ ማንንም አትፍሩ። እኛም በምንችለው አቅም ከአቅም በላይ መቼም እንትን አይባልም። በምንችለው አቅም ተጋገዛ ድምፅ ምን ሆናል። ትክክል። ተስፍዬ ተመልከት፣ ርስቲ በመውጣቷ ከእሷ የባሰ የተበደሉ ሰዎች እየወጡ ነው። በዛ ሬስቶራንት ተመልከት፣ የርስቲን ሲያዩ እነሱም እየወጡ ነው። እናም እንደዚህ የተበደሉ ሰዎች ወጥተው ግን ሆዳደሮች፣ ህሊና ቢሶች በገንዘብ ከበዳይ ጋር የሚቆሙ ሰዎች ሲያዩ እኛም ወተን ብንጮህ ማንም አይሰማንም እያሉ ነው የማይወጡት። ገባችሁ? ስለዚህ ሆዳደርና ህሊና ቢሶች በገንዘብ የሚሰሩ በገንዘብ የሚገዙ እንዳሉ ሁሉ ለሀቅ ደግሞ የቆሙ ሰዎች አሉ። ሀቅ ካላችሁ እየተበደላችሁ ዝም ብላችሁ አትቀመጡ። ጩሁ፣ ድምፃችሁ ለዓለም ይሰማ። ዝም አትበሉ። ግፍ እየተፈጸመባችሁ እየተበደላችሁ ዝም አትበሉ። ሰላም ቪዲዮ ኢንቫይት ላርጋት። ቆይ ቪዲዮ ወንድሟን ያለው ወንድሟን ሞር እንዲያግዛት አብራላት። ተርን ኦን የሚለውን ንካ። ኢንቫይት ሳደርግህ ስክሪኑ ላይ የሚመጣውን በቀኝ በኩል ያሉን በቲ የሚጀምረውን ተርን ኦን የሚለውን ንካው። ይኸው ኢንቫይት አደረኩ። 32 ሰከንድ ጠብቁ ይላል። ኢንቫይት አድርጌሃለሁ። ከ32 ሰከንድ በኋላ ይከፍታል። ታፕ ኮፒ ሊንክ አድርጉ ቤተሰብ። ታፕ
ቅልቦችን ፎሎ አድርጉት፣ ቤተሰብ ፎሎ አድርጉት ሁላችሁም። ያው ጊዜውን መስዋዕት አድርጎ ለእኛ አረብ ሀገር ላይ ለምንኖር እህት ወንድሞቹ እያገዘን ነው። በጊዜውም በጉልበቱም እያገዘን ነው እና ፎሎ አድርጉት። እንደ ቅልቦች አይነት ቅኖች እንዲበዙ ፎሎ አድርጉልኝ። ቅልቦችን ሁላቸው እነሱ ጎበዞች። ተስቢ መጣ ውጭን ታጥቤ። እሺ ፎሎ እንግዲህ የሚጠቅም ከሆነ ፎሎ አድርጉንና እኛም እንግዲህ እንጃ ይባላል እንደ ግን እሺ እናመሰግናለን። ሰብስክሪፕሽን ምናምን ነገር የሚል ነገር መጥተዋል። ላደረጋችሁን ሁሉ ቴንኪዩ። ፎሎ አድርጉን። ናይስ። ስትመጣ በትልቁ ታደርግሻለች። ወንድምየው አንተም ታግዛታለህ። ያለውንም እንሰማለን። ፎሎ እያደረጋችሁ ያላችሁ እናመሰግናለን። አጥፍተዋል። ማን ሞዴሬተር ካሜራ ማጥፋት ይችላል እንዴ? አዎ ይችላል። አትነካኩ እሺ። ሞዴሬተሮች እንትኑ ፕሊስ፣ እኔ ቀያይራለሁ። ገስቱን እንትን ለማድረግ እኔ ያደርጋለሁ። ቴንኪ። አንዴ ልመርቅ። አንዴ ልመርቅና ቡና ሁሉ አንዴ ብቻ መርቄ ቀጥታ እንጀምራለን። እስከዛ ቪዲዮ አብሬ አሜን ለማለት ተዘጋጁ። ቤተሰብ ልትመረቁ ነው። እኔ ማለት ነው ምርቃቴም እርግማኔም ጠባ አይልም ታውቃላችኋል። ስለዚህ አሜን በሉ፣ ከአሜን እንዳይቀር። እያያችሁ ነው እንዴት እርግማኔም ምርቃቴም እንደሚሰራ በተግባር እያያችሁ ነው። አሜን በሉ። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና፣ ረጅም እድሜ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ፈጣሪ አለውላችሁ ይበላቸው። ማንም አይልፋው እዚህ ምድር ላይ ማንም አይዘን። ሁሉም የሰው ልጅ በደስታ ይኖር እዚህ ምድር ላይ ረጅም እድሜ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ልጅ ለሌላችሁ ፈጣሪ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግላችሁ። ለእኛም እድሜ ሰጥቶ ለሁላችንም ለወለድን እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። አሜን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ። በየሀገሩ በየእስር ቤቱ ጭንቅ ላይ ያሉ ሰዎች ፈጣሪ ከእስር ቤት ጭንቅ አውጥቶ ለቤተሰባቸው ለሀገራቸው ያብቃቸው። አሜን። ማንም አይዘን፣ ማንም አይክፋው። እሺ ቪዲዮን አብራላት ፕሊስ፣ በትልቁ እንዳደርጋት። ኢንቫይት ላድርግህ በድጋሚ። ቆይ ኢንቫይት ላድርግ። ይኸው ኢንቫይት አድርጌሃለሁ። ተርን ኦን የሚለውን ልካ በቲም የሚጀምረውን እሺ እህቴ እንደዚህ። እሺ እህቴ ጀምሪ፣ የደረሰብሽን ነገር መናገር ትችያለሽ። መጀመሪያ ይህን ድርስ ሰጣችሁኝ አመሰግናለሁ። እና እኔ የወጣሁት ወደ እሷ የወጣሁት 2006 ነው የወጣሁት። ከዛ ወደ አዲስ አበባ ተቀበለችኝ። እዛ ነበርኩ። እዛ ምሰራ ነበር። እዛም እንዲሁም ቁጭ ስል እንኳን ወንበር ላይ ቁጭ ስል እንኳን ተነሽ ለምን ትለኝ ነበረ። በጣም ብዙ ችግር ነው የደረሰችብኝ ማለት ነው። 2 ዓመት ቆየሁ። 2 ዓመት የቆየሁት ደግሞ ቪዛሽን ገና ነው ምናምን ትለኝ ነበር።
ገና ነው እያለች ደርሼ ስመጣ መልሼ ወስድልሻለሁ ትለኛለች። ደርሳ ትመጣለች። እንደገና ከዛ ገና ነው እያለች ብዙ ነገር ተታለኝ ነበር። ቤተክርስቲያንም መሄድ አልችልም ነበር፣ እንዳትሄጂ ትለኝ ነበር። ቤተሰብም አልሄድም ነበር። ብዙ ነገር የምበላው ምግብ እንኳን እሳ ስትወጣ መዝግቢው ነው የምትለኝ የነበረው። መዝግቢው ያወጣሽው ደብተር ሰጣኝ ነው የሄደችው። ያወጣሽው ያስገባሽው መዝግቢው ትለኝ ነበር። ዱባይ ደግሞ 2008 ነው የሄድኩት። ሰው ቢይዝላት እየተንቀሳቀሰ ስለሆነ ምናልባት በማይንቀሳቀስበት ቦታ ሆኖ እንትን ማድረግ የሚቻልበት ቦታ እንደሱ ወይ ወንድምየው ያዝላት። ምናልባት እሷ ጋር 11 ዓመት አካባቢ 2006 ነው ዱባይ ማን ነው አቡዳቢ የገባሽው ወይስ 2 ዓመት መጀመሪያ ከእሷ ጋር ብቻ ነበር የሰራሽው? 2006 ወደ አዲስ አበባ ነው የገባሁት። ዱባይ የሄድኩት 2008 ነው። 2 ዓመት አዲስ አበባ ቆይቻለሁ። ኦኬ። ምንድን ነበረ የምትሰሪው አንቺ? የወሰደችሽ በምንድን ነበር? ዌይተር ነው የምሰራ የነበረው፣ ማስተናገድ። እዚህ አዲስ አበባም 2 ዓመቱ ዌይተር ነበርሽ? አዲስ አበባ ዝም ብዬ ቤት ውስጥ አልከፈተችም ነበር። እቃ ምናምን ትወስድ ነበር። እኔ እዚህ ያዘጋጅላት ነበር። እሳ እየተመላለሰች ትወስድ ነበር እዚህ ማለት ነው። እዛ የወሰደችኝ 2008 ነው። ዌይተር ነው የምትሰሪው ብላኝ ነበር። የወሰደችኝ ዌይተር ነው። እዛ ዌይተር ሰራ ነበር። ስንት ነበር መከፍልሽ? እዛ ስንት ነበር የምትከፍልሽ? ከደሞዜ ነገረችን ከነርስቴ ከመጡ በኋላ ነው እንጂ ከዛ በፊት እንደሚገባ እንደምታስገባልኝ ነው ስትነግረኝ ነበር። ቡክ ላይ የምታስገባው መጠን አታውቂም ነበር አንቺ? አትነግሪሽም? ስንት ነበር? ብርሽን አስገብቼልሻለሁ ቡክሽ ላይ ነበር የምትለኝ እንጂ ስንት እንዳስገባች መጠኑን አትነግረኝም፣ አታሳየኝም ነው እያለች ያለችው። እሺ ስንት እንደምትከፍልሽ ያወቅሽው መቼ ነው? ደሞዝሽ ስንት እንደሆነ ያወቅሽው? ደሞዜ ስንት እንደሆነ ያወቅኩት እነ ርስቴ ስሞጡ ማታ ላይ ቁጭ ብላ ሁላችን ሰብስባ እናገረችን እና የርስቴን ከእሷ ጋር የነበሩ 10 ሺህ ነው አለችው። አንድ ልጅም ነበረች 12 ሺህ ነው፣ ያንቺም 12 ሺህ ነው እንደች ልጅቷ፣ ያንቺም እንደዛ ነው ብላ ነገረችን ማለት ነው። ስለዚህ ያንቺ ደሞዝ በኢትዮጵያ ግን አላቅም ነበር በኢትዮጵያ ነው። ከዛ በፊት የነበረ ግን ከነርስቴ ከመጡ በፊት ማለት ነው አስገባላሽ እንደምታስገባልኝ እንጂ ስንት እንደሆነ አላቅም። ምክንያቱ እሷ ዘመዴ ናት፣ አምኜ ነው የሄድኩት ማለት ነው። አሁን ኢትዮጵያ ስትገቢ ያስገባሁት ያለችውን ብር አየሽው? ቅድም የላክሽልኝ ከ2008 ጀምሮ ነው ሲገባ የነበረው። ከዛን ጀምሮ ቀን ጀምሮ ሲገባ ነበር። ይቅርታ እኔ ለመጠየቅ መቼ እንዳስገባችኝ አላውቅም። እሷ ጥረህ አስገባልሻለሁ ትለኝ ነበር። የሰጠችኝ ቡኩ የሰጠችኝ እኔ አገሬ ስገባ ነው የሰጠችኝ እንጂ አሳይታኝ አላውቅም። አስገባልሻለሁ ብቻ ነው የምትለኝ የነበረው። ቅድም የላክሽልኝ እንትን ላይ ያለው ለመጀመሪያ ጊዜ የገባው ገንዘብ 3ኛ ወር 2024 ላይ ከምስ መጽ ፈሊጥ አይመስለኝም። ከምስ መጽ ስለፈለጠት ነው። አናውቅም። በአማርኛ ነገር እናውቅ ደስ ይላል። እንደሚመጣ ስላወቀች ነው፣ ሊሄድ ነው ስላልፋት እንደሚመጣ ስላወቀች ነው እንጂ ከዛ በፊት አይመስለኝም። መቼ እንዳስገባችሁ ስን ያላወቁ። ስንት ብር አገኘሽ? ቆይ አንቺ ከ2008 እስከ 2000 ስንት ዓመተ ምህረት ነው እሷ ጋር የሰራሽው? ከእሷ ጋር 11 ዓመት ኖር ያለ አይደለም ከአዲስ አበባ ጀምሮ
ያገኘሁት ቡክ ያስገባችልኝ 100,000 ብቻ ነው ያገኘሁት ቡክ። 11 ዓመት እሷን አገልግለሽ ኢትዮጵያ ስትገቢ በአካውንትሽ ውስጥ ያገኘሽው 100,000 ብር ብቻ ነው? ምክንያቱ አንቺ እቺ ቡክ ስትሰጠኝ ራስሽ ሄደሽ ነው እንጂ የምታደርገው ሁሌ እኔ ያስገባለሁ አይጫንም። ሄደሽ ግን እዚህ ባንክ ላይ ኢትዮጵያ ንግድ ባንክ ሂድና ለችኝ ሀገር ስገባ ከዛ ታስጭኘዋለሽ አለችኝ። ሲሄድ ባንክ ቤት ይዤው ሲሄድ ያ ቡክ የሰጠችኝ ይሄ ገብቶበት ማያውቅም ወጥቶበት ማያውቅም ምንም የለውም ይሄ ብቻ ነው ያለው አለኝ። እሺ ቆይ አንቺ 2008 ነው ዱባይ ያመጣችሽ እሷ አይደል? በኢትዮጵያ 2008 ከዛ መቼ ነው ወደ ኢትዮጵያ የተመለሽ? ወደ ኢትዮጵያ የተመለሽበትን ዓመተ ምህረት ንገሪ። አሁን የተመለስኩት ከስንት ወር በፊት? ነሐሴ ነው የመጣሁት 2016 አሁን። ስለዚህ 8 ዓመት እሷ ጋር ዱባይ እየሰራሽ ኢትዮጵያ የሰራሽላትን ታዩና ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ 8 ዓመት አገልግለሻል ማለት ነው። 8 ዓመት አገልግለሽ ከ8 ዓመት በኋላ ሀገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ 100,000 የኢትዮጵያ ብር ብቻ ነው። ፈጣሪ ሆይ ድረስ ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ ገንዘብሽ? አይላክም። ለቤተሰብ ልልክ ሲልማ ይወስዱልሻል። በኋላ እኔ ጋር ሆነሽ ባዶ እጅሽ እንድትሄጂ አልፈልግም፣ እኔ ራሴ ለማስገባልሽ አለችኝ እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት። ምክንያቱ እናቴ ያለባት ላይ ተሰደገችኝ። የወጣሁትም ለእናቴ መርዳት ነው እንጂ ለማንም ለራሴ ብዬም አይደለም። ምክንያቱ ያለአባት ነው ያደግኩት፣ ያለአባት ነው እናቴ ያሳደገችው። ለዛ ብዬ ነው የወጣሁት። እሷ እንደዚህ ትበድለኛለች ብዬ አስቤውም አልም ቢሆን አላውቅም እንጂ አገሬም እንደምን መብላት ትችል ነበር፣ ሰርቼ መብላት ትችል ነበር። አገርሽም ይለወጣል። ግን እኔ እናቴ እረዳለሁ፣ እናቴ እቀይራለሁ። እሷ ያሳለፈችኝ ሁሉ ስለሚሰማኝ ነው የወጣሁት። ሁሉ ችግሬም ለእሷ ነግሬያታለሁ። መጀመሪያ ስትወስደኝ አዲስ አበባ እያለሁ እኔ እሰራ ነው የወጣሁት። አላባት ነው ያደጉት። እናቴ አንድ ልብስ ለብሳ 6 ልጅ ያሳደገችው ያለአባት ነው ያሳደገችው። አይደለም እኔ እንደ ትክክለኛ ትከፍል ነው የምፈልገው ብር የሚሉት ግን ልሰራ ነው እንጂ የወጣሁት ለሌላ ነገር አይደለም። በእጄ በጀርባዬም እሰራልሻለሁ። ብቻ ብሬና እናቴ መለወጥ ነው የምፈልገው። ስትቆይብኝ አዲስ አበባ 2 ዓመት ስታስቀምጠኝ ለምናት ነበር ውሰጅኝ እያልኩ ማለት ነው። ግን እሷ እሺ እያለች ዝም ብላ ታስለፋኝ ነበር ቤት ውስጥ አዲስ አበባ። እኔ ግን አንድ ቀን ያልፋን አንድ ቀን ትወስደኛለች እያልኩ በትዕግስት ጠብቃት ነበር። በጣም ያሳዝናል። በጣም ስለዚህ 8 ዓመት ነው ለእሷ ያገለገልሽው በዱባይ አቡዳቢ ቴስት ኦፍ ኢትዮጵያ ሬስቶራንት ውስጥ 8 ዓመት አገልግለሻል። ያገለገልኩትም ወይተር ነበር። ወይተር ደግሞ ይሄ ብር የሚሰጠው ለራሷ ተወስድብኝ ነበር። ምንም አትሰጠኝም ነበር። ሲሰጡሽ ሰዎች እሷ ተወስድብሽ ነበር። ለራሷ ነው ተወስደው ነበር። ስልክ ነበረሽ? አልነበረኝም። ስልክም የኔ ቤተሰብ ማለት ነው በህይወት አለው የለውም የሚያውቁት ነገር የለም። በፍጹም ተአምር የላቸውም። ምክንያቱም እኔ ስመጣ አሁን ለቅሶ ነው የሆነባቸው። አላማም እስካሁን ማንም ሰው አያምንም እኔ የኢትዮጵያ መግባቴ ማለት ነው። እስካሁን ድረስ እኔ ገብቻለሁ አይደለም እያዩኝ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱም በስልክ አይተውኝ አያውቁም፣ ሰምተውኝ አያውቁም፣ ምንም አያውቁም። አመት በዓል ሲሆን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለሁ የማስተናግዳቸው መጥቶ ለቤተሰባቸው ምግብ በልቶ ሲልኩ ምን ሲያደርጉ እማዬ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱ ስልክ ሲኖረኝ እንደዛ አይነት ደውል ነበር ብዬ ስለሚሰማኝ ቀስ ብዬ ሽንት ቤት ሄጄ አለቅስ ነበር። ለምን ቤተሰቦች ለምን አታስደውልሽም? በራሱ ማለት
እሺ ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? ታስደውለኝ ነው ቤተሰብ ስለሆን እኔ እደውልላቸዋለሁ ደህና ናቸው ምናምን ትለኛለች። ቤተሰብ ነው ለምን ቤተሰብ ስለሆነች እኔ ደውያላቸው ነበር እኮ ዘመድ ስለሆናችሁ እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆች ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? ስንት ነገር ነው። እግሬ አብጦ ነበር። እጄም አሁን ድኛል እግዚአብሔር ይመስገን። እጄ በሙሉ 10 እጄች ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታምሜ ነበር ማለት ነው። እዛ ታምሜ ግን ሕክምና ውሰጂኝ ስላት ግን ነገ 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 እያለች ምንም ወስዳኝ አታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው። አሁን ግን ድኛለሁ። እንዲያም ይህንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀልዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ ጭራሽ ዘመዷ ላይ አስቡት። እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ 10 ሺህ ብቻ በመክፈል የእሷ ለነገሩ 10 ሺህ አይባልም በነፃን ያሰራቻት። ምክንያቱም 8 ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ 100 ሺህ ነው አገኘው አካውንቴ ላይ እያለች ያለችው። ምን አልሽኝ እናቴ? ሬስቶራንት ብቻ ቤቷን ታሰራኛለች። ሬስቶራንት ብቻ አይደለም እኔ የሰራው ራሷ የምትኖርበት ቤት እኔ ያጸደዋለሁ። እኔ ሁሉም ነገር አድርግለዋለሁ። ልብሶቹ ደግሞ በሳምንት አንዴ በቃ በትሁዝ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሸዋል። ሁሉ ነገር እኔን የምሰራው የነበረው ምክንያቱ 2 ዌይተር ነበርን። 1 ዓመትም አልሆነችም አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር። ቡና የማፈላው እኔ ነኝ። ሻይ የማፈላው እኔ ነኝ። ዌይተር የምሰራው እኔ ነኝ። ምግብ የማወጣው እኔ ነኝ። ይሄ ካሸር የምሰራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው። ሁሉ ነገር ይመሰክራል የሚያቀኝ ማለት ነው። ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያውቃል። እረፍ የለሽም እንዴ ምንድን ነው ይሄ ያለ ስንት ሰው ነው ያን ነገረኝ ነበር። ግን መናገር አልቻልኩም። ምክንያቱ እንዳትናገሩ እንባላለን። ከተናገርኩ ለእኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ ማውራት አይቻልም ስትለኝ በጣም ደነገጥኩ። እንዴት ከሰው እንዳትናገሪ ከሰ እንደዚህ ስትለኝ በጣም ደነገጥኩ። ምክንያቱም እኛ ቤት ምንም ባይኖር ቆሎ በልተን አድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው ተሰጠኝ የነበረው ከልጆች ጋር። ምክንያቱም መጀመሪያ ነው እኔ ማን ወጥቼ አላውቅም ከቤቴ ወጥቼ አላውቅም። ልክ 9ኛ 8 ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐር ማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታውቂም? ሱፐር ማርኬትማ የእሱ እቃ ላመጣ እሄዳለሁ። ቤተክርስቲያን አትወስደን። ምሳ ግን ሁሌ ቤተክርስቲያን ነው የምትሄደው። 2ኛ ነው ሱፐር ማርኬት ቤት ሳት ሰው ስታገኝ የሚደርስብሽን ነገር ለምን ለመናገር አልሞከርሽም? ኢትዮጵያውያን ስታገኝ ዝረው ይነግሩባታል። ምክንያቱ ሳ ሁሉም ሰው ነው የምታውቀው፣ በብር ነው የምታምነው። ይሄ ደግሞ ሰርቸው ፈልገው ብሬ ደግሞ በዚህ አገርስ የሚገባልኝ ነው የሚመስለው። ብቻ እኔ የማስበው አገሬ ሂጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረ እንጂ ወጣ ነበረ። አቡዬ ልኬልሻለሁ። ቶታል አካውንቷ ላይ የገባው አካውንት ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው ቶታሉ 108,242 አይደል? ልኬልሻለሁ 108,428 ብር
አራት የእሱ ዴቢት ሆኖ ክሬዲት ክሬዲት ነው እሱ። አሁን አካውንቷ ላይ ያለ ምን ያህል እንደሚያሳዘን እንግዲህ እዩ። እንዴት ብላ እንደላከችኝ አለ ቦይስ ማለት ነው። ስመጣ አውጥታ ቀበለኝ ነገር የለም ተቀበያት ብላ ለእህቴ ትመጣለች አላለች፣ ምን አላለች። ልክ እንደ ከቤቷ እንዳወጣችኝ መጥታለች ብላ ላከቻት። እሷ ደግሞ ስልክ የለኝ ምን የለኝ በምን ታግነኝ። ያገኘሁት ስንት ለሰዓት እዛ እንደዘርኩት አንድ እግዚአብሔር ብቻ ነው የሚያውቀው። ከመጣሽስ ደውላለች ታውቃለች? አግኝታች ታውቂያለች? እዚህ ተደውለናላታል መኩረ ግን አታነሳም፣ አትመልስም። እንዴት ገባሽ ደህና ነሽ ብላ እንኳን ምንም አልጠየቀችም። ግን ከእግዚአብሔር ግን ዘመድ ናት። ስትገቢስ እንደ ርስቴ አስበሽበት ትሄጃለሽ ብላ ቀጠሮ ይዛልሽ ነው የላከችሽ ወይስ እንደ አጋጣሚ ብቻ ተነስታ ወደ ሀገር ቤት ስትመጪ? ወደ ሀገር ቤት ስመጣማ አላካት ተብላ በስንት መከራና በስንት ታይሽ ነው የላከችኝ። ትልቀኝ አልነበረም። ተመለስላት ግን ያረዳ ያደርጋል። ተመለስ ብላሽ ነበር ወይ? አዎ ልትመለሽ ነው ብላኛለች። አዎ አሁን በቅርቡ ትመለሽ ያለሽ ሳምንት ምናምን ሄደሽ ቤተሰብሽ አይተሽንና ትመለሽ ያለሽ አለችኝ። ግን ስመጣ ኤርፖርት ስመጣ ግን የደረሰብኝ ፓስፖርቴ 5 ወር ኤክስፓየር እንደሆነ ነው። እሳ ግን አለሽ ቀን አለው ትጨርሽዋለሽ፣ ቀን አለው ትመለሽ ያለሽ ብላኝ ነበር። ግን ኤክስፓየርድ ሆነ ብመለስ ኤክስፓየርድ ሆነ 5 ወር ሆነታል። ደውልላት የምትሉ እሷ እንግዲህ ምናልባት ዩኤኢ ነው የምትኖረው። ልንገራቸው፣ እኔ ተስፍዬ ልንገራቸው። እኔ ፎቶ አለጠፌ ቪዲዮ ሰርቻለሁ በዶክተር ሀቢባ አካውንት ሄዳችሁ ማየት ትችላላችሁ። እኔ ዋትሳፕ ላይ እያወራኋትኝ ደጋግሜ በእርስቲ ጉዳይ እርስቲን የበደለቻት እራሷ ናት። ዘሴም ፐርሰን የሬስቶራንቱ ስም ቴስት ኦፍ አቡዳቢ ቴስት ኦፍ ኢትዮጵያ ይባላል። የሚገኘው በአቡዳቢ ነው። ላይቭ ላይ 7000 ሰው ባለበት በቀደም ሰው ልከን ነበረ። አንድ ልጅ ሄዶ ተደብቀው ውስጥ አንድ ህንዳዊ በር ላይ ቆሞ ሬስቶራንቱ ለህንዳውያን እንደተሸጠ ለፓኪስታኒ እንደተሸጠ ሬስቶራንቱ ከዚህ በኋላ የኢትዮጵያ ሬስቶራንት እንዳልሆነ ነገሩን። ግን ውሸት ነው። እንትኑን አሳዩን፣ ላይሰንሱን፣ ፍቃዱን፣ የምግብ ቤቱን ፍቃድ አሳዩን ስንላቸው ከግድግዳ ላይ አውርደው ደብቀውታል አስቀድመው። ለምን ላይቭ ላይ ነው እኛ ሁሉ ነገር የተነጋገርነው። ልጁ እዛ ሲደርስ እነሱ ተደብቀዋል። ይሄን ደግሞ አመኑ። የሆነ ሌባ ሆዳደር ህሊና ቢስ ቤት ገብተው አመኑ መደበቃቸውን። እኛ ስንሄድ እኛ ሰው ስንልክ መደበቃቸውን አመኑ። ላይቭ ሪከርዱ አለ። አንድ ሁለተኛ ነገር እኛ በትህትና እኔ ዋትሳፕ ላይ ስጠራቸው ቮይሴን እየሰሙ ሁሉን ነገር እያዩ እኛ በገንዘብ እንደማንገዛ ለሀቅ የቆምን መሆናችንን ስላወቁ እኛን ከማናገር ይልቅ ለሌሎች ገንዘብ ከፍለው ሌሎች ሌቦች ሆዳደሮች ቤት ህሊና ቢሶች ቤት ገብተው ያልሆነ ነገር ሲያወሩ ነበር። አንደኛ ለእርስቲ ወርቅ ገዝታ ነው ሄደችው አሉ፣ ውሸት። ሁለተኛ 10,000 ብር በኢትዮጵያ እየከፈልናት የቀረውን በእጇ በካሽ በኢማራት በድርሃም ነበር የምንሰጣት አሉ፣ ውሸት። በኢማራት ህግ አንድ ካምፓኒ ድርጅት ለሰራተኛ በካሽ ገንዘብ መክፈል አይችሉም። እሷ ርስቲ 3 ዓመት ከ10 ወር ስታገለግል አንድ ቀን የኢማራት ብር ከለሩን አይተው አታውቅም። ከማር ቤት ወጥታ አታውቅም። ከለሩን አይተው አታውቅም። ሰው አይታ አታውቅም። በቃ ከሄደች ጀምሮ ቤት ውስጥ ማደሪያ ቤቷ ማር ቤት፣ ማደሪያ ቤት ማር ቤት ነው ህይወቷን የኖረችው። ስልክ አይፈቀድላትም። ሰራተኞች እዛ ሬስቶራንት የሚሰሩ ሰራተኞች ስልክ አይፈቀድላቸውም። ይህንን ሁሉ ግፍ የምትፈጽም ሰው ናት። እንግዲህ ሚዲያ ላይ ስሟን ሊያጸዱላት እነ ሆዳደሮች ይዘዋት ላይቭ ላይ የቀረቡት። ከድሃ ጋር ከተበዳይ ጋር መቆም ይሻላል ወይንስ ከበዳይ ከሀብታም ጋር ለብር ብሎ መቆም ይሻላል? ህሊናችን የት ሄደ? ተመልከቱ። ለእርስቲ ስንጮህ ከእርስቲ የባሰ በደል የደረሰባት ልጅ መጣች። ገንዘብ የገባላት 100 ይኸው ባንክ ስቴትመንቷ አለ። 8 ዓመት አገልግላ ኢማጅን 8 ዓመት አገልግላ የገባላት ገንዘብ ስንት ነው? 108,428 ብር የኢትዮጵያ ብር። ይሄ ነው የገባላት 8 ዓመት አገልግላ። 8 ዓመት እቺ ሰው ጉልበቷ ተማጦ እድሜዋ ምኗ ስልክ የለ ምን የለ ከሰው ጋር ማውራት አይቻል።
ባርነት ነው ይሄ? ተሽጣ ነው እቺ ልጅ። ስለዚህ ፍትህ እንፈልጋለን፣ ለዚህቺ ልጅ ፍትህ እንፈልጋለን። ምን የምናደርገው ደግሞ ነው ሞር በጣም ብዙ እህት ወንድሞች እንዳሉ ርስቲ መጣች፣ እችኛዋ ወጣች፣ ሌሎችም እንዳሉ እየሰማን ያለ ነው። ሌሎች እህት ወንድሞቻችን ለራሱ እንዲህ በር ተዘግቶባቸው ጉልበታቸው የሚበዘበዙ ካሉ እንዲወጡ ድፍረት እንዲሆናቸው ነው። የርስቲን ጉዳይ ይዘን አሁን ወደ ህግ ይዘን ሂደናል። ያንን ነገር ብንሄድም ሌሎቹ ያንን ተደብቆ ሌሎቹ ህግ እንደሌለ ፍትህ እንደማይሰጥ ወይንም ደግሞ ወገን እንደሌላቸው እንዳይሰማቸው ብለን ነው እኛ አሁን ወደዚህ እንድትመጣ ያደረግናት። አሁን አንዷ ታይቶ አንዱ ሲመጣ ሌሎች በዳዮችም ካሉ በዚችኛዋ ሴትዮ በሚሰጠው ፍርድ እኛ ሁሉንም ነገር ከተወሰነ ምን ካለ በኋላ ያው መቼም ህዝብ ድምፅ የሆነውም ህዝብ ነው። ህዝብ እንዲያውቀው ደግሞ እናደርጋለን። ለእንደዚህም ደግሞ የሚያደርጉ ካሉ ከድርጊታቸው ተቆጥበው ምናልባትም ጉልበት የሚበዘብዙ ካሉ የሚያስደክሟቸው የሚያሰሯቸውን ያህል ትክክለኛ ገንዘቦቻቸውን እንዲሰጧቸው ለእህት ወንድሞቻችን ድምፅ እየሆንን ያለን። ስለዚህ ማንም ወገን እንደሌለው ሆኖ ቤት ዘግቶበት ጉልበቱ የሚበዘበዝበት ነገር ሊሆን አይገባም እያልን ነው። እንግዲህ ምንድን ነበር ያልሽ? ወዳደሮች የሆዳቸው ጉዳይ ነው። ከወገን ድካምና ልፋት እንደዚህ አይነት መብት መጣስ ከሀቅ በላይ የራሳቸው ሆድ ስለበለጠባቸው የፈለጉትን ሊያደርጉ ይችላሉ። እኛ ደግሞ ቢያንስ ህሊና ስላለን ለእህት ወንድሞቻችን ድምፅ እንሆናለን፣ እንቀጥላለን። ትክክል። እንደገና እኔም ለማናገር ተስፍዬ በሰው በኩል ለማናገር ሞክረዋል። ከፖስትኩ በኋላ በሰው በኩል መልእክት በሰው በማከብረው ሰው በኩል መልእክት ልካው እኔን እንዲያናግሩላቸው ጠይቀዋል። እኔ ግን አልተስማማሁም። ምክንያቱም በመጀመሪያ 3 ቀን እንደሰጠኋቸው 2 ቀን ነበር ያልኳቸው። እኔ 2 ቀን ሰጥቼሻለሁ፣ እባክሽ አናግሪኝ እና ችግሯን እንፍታላት። ያርስቴ በቃ ምንም እኮ አይደለም፣ ጀስ ብሯን እንድትከፍላትና ሰላም እንድትፈጥር ነው። ግን ዘግታውን ዝም ብለው ልክ ፎቶ ከተፖሰተ በኋላ ደግሞ የሚገርምት ነገር ሁሌም ፎቶቸው ከተፖሰተ በኋላ ነው የሚወጡት። ልክ ፎቶቸውን ለጥፍ ቪዲዮ ስሰራ የሆነ ወዳደር ቤት የሆነ ህሊና ቢስ ቤት የሆነ ነገር ቦጫቅ አድርገው ከፍለው ውስና ይወጣሉ። በቃ ያ ሰው ድምፅ እንዲሆናቸው። እነዚህ ወዳደሮች ደግሞ ህሊና የላቸውም። ማንም ይሁን ማን ይክፈላቸው እንጂ ድምፅ ይሆናሉ። እኛ ለተበዳይ ነው ድምፅ ምነው ነው፣ ለተበደለ ሰው ነው በነፃ ድምፅ ምነው ነው። ገባክ? ለሐቅ ቆምን ስለሆነ እነሱ ገንዘብ ለከፈላቸው ሀብታም በዳይነቱን ህሊናቸው እያወቀ ያቺ ሰራተኛ ተበዳይ እንደሆነች እያወቁ ግን የተበዳይን ድምፅ ያፍናሉ። እዚህ እንዲያውቁት የምፈልገው አንቺ ያልሽው ምናልባትም እኔ አንተን ባልልም በእኛ በቢሮ ስልክም ተደውሏል እና በዚህ ጉዳይ ላይ በሽምግልና ምናምን ነገር እኛ እህት ወንድሞች እዚህ ጋር ያላችሁ በደንብ እንድታውቁ የምንችላትን ያህል የአቅማችን ያህል አቡዬ እኔ አንቺ ጋር ብዙ ጊዜ ስትጠሪንም ምን ስትይም ወደ አንቺ መተን የአንቺንም ያሻቸውን ሲሪየስሊ የምንይዝበት ምክንያት ለእህቶችሽ ያለሽን ጥናት እና ለእነሱ ያለሽን ታማኝነት ስለምናውቅ ነው። ይህን ጉዳይ አንቺ ጋር እንደመጡ እኛም ጋር መጥተው ነበር። የእህታችን ጉዳይ ግን መብት ሊያገኝ ይገባል። ያበደዋም ደግሞ ህግ ምን እንዳይመስል ማወቅ አለባት ብለን ነው እኛም ወደዚህ ነው እና ለዚህም ነው በኩራት አንቺ ጋር የምንመጣው። አንቺም ደግሞ የሆነ ነገር እኛ ጋር አምነሽ ነው ወደ እኛ ጋር የምታመጪው። ስለዚህ ሁሉንም ነገር በእህት ወንድሞች ድምፅ በመሆናችን እንቀጥላለን። ሲጠየቁ ቢያንስ የጣሱት መብት የድሃውን ጉልበት የበዘበዙ የሰረቁ የዘረፉ ካሉ አስቀድመው መመለስና ሲጠየቁ ምላሽ መስጠት እንዳለባቸው ነው እያደረግን ያለ ነው። በጣም ጉንቱ በቃ በጣም ደስ የሚሉ ጀግና የህግ ባለሙያዎች እስከ ፒኤችዲ ድረስ ታውቂያቸዋለሽ እንትን ያሉ። አሁን የርስቲን ጉዳይ አንድ ዶክተር ነው እንግዲህ የኬዙን ትልክልሻለች ፎቶ አንስታ ተሰጥቷታል። እሷም እያደረግን ያለ ነው የዚያን ያህል ነው እና ሌቦች እንዳልሽ ነው ስማቸው ሲለጠፍ ስማቸው ሲጠራ መጀመሪያ የሚያደርጉት የሚታደጓቸው ወዳደር ነው። ብትሰጪው የሆነ ቀን አንቺን ጉድ አመቶ የሆነ ቦታ ላይ ማውጣቱ አይቀርም። ገንዘብ ሰተሽው በገንዘብ ዛሬ ቢያልፍሽ ቢያድበሰብስልሽ
ነገ በልቼ ነው ወይ ዚን ያልከፍሎኝ ነው ብሎ ማውጣቷ እንትን አይቀር ወይንም አብረው ሲደራደሩ አጃቢ ሆነው አጃካሪ ሆነው እንትን የሚሉ ነገ ሲጣሉ ሚስጥር ማውጣታቸው አይቀር። ስለዚህ በሀቅና ሀቅ እውነት በድለው ከሆነ እዛ ለዛ ለሆዳደር ገንዘቡን ከሚሰጡ ለዚች ምስኪን ስትሆን እንዴት ተጎድታ እንኳን ያስታውቃል። ጥፍሮቿን ቅድም ሲነግሩኝ 10ሩም ጥፍሮቿ የሉም ብሎ ሲነግሩኝ በእውነት እንባን የተናነቀ አልችልም። በጣም ስስ ነው በለዚህ አይነት ነገር እና ይህን ወይ እንዲያውቁትም ነው ይህን ያህል እንትን ያደረግነው። ሴትዮዋን ብቻም ሳይሆን ሌላ የተበደሉና ጓዳ ውስጥ ተዘግቶባቸው መብታቸው እየተጣሰ በቃ ብናገርም ምንም ሊመጣ አይችልም ብለው የሚያስቡ እህት ወንድሞች ደፍረው እንዲወጡ ለማድረግ ያህል ናችንም ወደ ሚዲያ መጣናት። ትክክል። ስለዚህ እቺ እህታችን በጣም ታሳዝናለች፣ በጣም ተጎድታለች፣ ተሰብራለች እንደምታዩት። እናም ርስቲ ወጥታ ሚዲያ ላይ ድምጿ ምንም መፍትሄ አላገኘችም ብላ እንዳታስብም ሌሎች የተበደሉ ሰዎችም ሊወጡ ድምፃቸው እንዲሰማላቸው ፍትህ እንዲያገኙ ፈልገው ግን እከሌ ወጥታ አልቅሳ ምን ተጠቀመች ብለው እየተበደሉ እዛው ባሉበት ቦታ በደላቸው እየቀጠለ እንዳይቆዩም ነው። ገባችሁ? አሁን እቺ እህታችን እንግዲህ ኢትዮጵያ ከገባች ስንት ወር ሆነሽ? ሰላም 10 ወይ ሆነውን አስቡት። 108,000 አካውንቷ ላይ ያለ 108,400 አይደል? አሁን አካውንቷ ላይ ባንክ ስቴትመንት ዛሬ ሲልኩልን አካውንቷ ላይ ያለው 185 ብር ነው። አላየሽውም? መጨረሻ ላይ ያለው እኮ ግን 10 ወርዋ ነው አሁን ኢትዮጵያ ከገባች 10 ወር 10 ኢማጂን 10 ወር 8 ዓመት ሬስቶራንት ውስጥ ኢማራት ውስጥ 8 ዓመት አገልግለሻል። ሬስቶራንትና ቤት 2 ቦታ እየሰራሽ መኖሪያ ቤቷንም እያጸዳሽ ምግብ ቤቷንም ምግብ እያበሰልሽ እያስተናገድሽ ሁሉን ነገር እየሰራሽ 8 ዓመት በጉልበትሽ አገልግለሻል አይደል? ከዛ በፊትስ 11 ዓመት ያልሽው ኢትዮጵያ ውስጥ ደግሞ የት ነው ያገለገልሻት? ቤት ውስጥ መኖሪያ ቤቷ ውስጥ ኢትዮጵያ አገልግለሻታል? አገልጋይዋ ነበርሽ? እስከ 30 የሚሆኑ ዶሮዎች ላጤ ራሴ አርጬ አጥቤ አስተካክዬ አሽጌ ልክላት ነበር። ጎመናትም የምትከፍትበት ምናምን ይሄ ቅመማ ቅመች አስተካክዬ ወቅጬ ሁሉ ነገር ልክላት ነበር፣ አዘጋጅላት ነበር። ሰራ ኢትዮጵያ ውስጥ 3 ዓመት በደሞዝ ነው ይህንን ሁሉ የምታደርጊው? አይደለም፣ ያለ ደሞዝ በነፃ ነበር። ኢትዮጵያ ውስጥ ዶሮ አርደሽ ገነጣጥለሽ አሽገሽ ምትልኪላት ወደ ዱባይ፣ ጎመን ቅመማ ቅመም ሁሉን አዘጋጅተሽ ምትልኪላት በነፃ ያለ ደሞዝ። እዛ ሁሉም አስቤ ሰጥሻለሁ ብላኛለች። ሁሉንም አስቤ ኢትዮጵያ ውስጥ አንድ ላይ። ስለዚህ በአጠቃላይ 10 ዓመት ነው ያገለገልሻት። 11 አይደለም፣ 2 ዓመት ኢትዮጵያ፣ 8 ዓመት ዱባይ። 10 ዓመት ነው እኮ 11 አይደለም። እኔ እንጃ 2006 ነው የወጣሁት። አሁን ደግሞ 2016 ሀገር የተመልሻለሁ ማለት ነው። 2016 ነው 17 የተመለስሽው? አሁን ነሐሴ ላይ 17 ቀን። ስለዚህ 10 ዓመት ነው። 2006 ከሀገርሽ ወጥተሽ አዲስ አበባ 2 ዓመት አገለገልሻት። ወደ ዱባይ የሚላኩ ዶሮዎችን እያረድሽ እየገነጣጥለሽ አሽገሽ ወደ ዱባይ ስትልኪላት ነበር። ቅመማ ቅመሞች፣ ጎመኖች፣ ሁሉ ነገር 2 ዓመት። 8 ዓመት ደግሞ ዱባይ መጥተሽ መኖሪያ ቤቷንም ሬስቶራንቷንም ስታገለጊያት ነበረ። ስለዚህ 10 ዓመት ማለት ነው። ድፍን 10 ዓመት አገልግለሽ ግን የተከፈለሽ ብር በኢትዮጵያ 100 ምናምን ሺህ ብር ብቻ። በቃ ባንክሽ ውስጥ አካውንትሽ ውስጥ ያገኘሽው። ቤተሰብ አይጠይቁም? ልጃችን ለምን አትደውልም ለምን ብር አትልክም ብለው ቤተሰቦችሽ አይጠይቁም? ይጠይቃት ነበር፣ ግን እሷ ትደውሉላት እኮ ትመልስላቸው። አሁን መጥቼ እንዴት ይኸው አሁን ስመጣ ማለት ነው እንዴት ነው ይሄ ሁሉ ዓመት ጠፍቼ ያልደወላችሁት? እንዴት አልጠየቃችሁኝም? እንዴት አውጥታችሁ ጣላችሁኝ ስላቸው
እንደውላት ነበር ግን አትመልስም። እሷ አትመልስላቸውም። እሺ አንቺስ ቤተሰቦቼ ጋር አትደውይኝ ናፍቀውኛል አትመጥም ነበር እላት ነበር። ከቆየ እነ ርስቴ ከመጡ በኋላ ከቆየ በኋላ ደውላልኝ ማለት ነው። ብታምን ባታንም እኔ የምናገረው ትግርኛ ነው። ለእናቴ ሳናገራት ግን አማርኛ ይሄ ሁሉ አመት አማርኛ እናገር ስለነበረ በቃ ምንም ትግርኛ መናገር አልቻልኩም። በቃ ከመርሳት የተነሳ ማለት ነው። ምክንያቱ እሷ ዘመዴ ናት፣ አክስቴ ማለት ነው። የአያቴስ የወንድማቸው ልጅ ማለት ነው። ለእናቴስ አጉቷ ማለት ነው። ምንም አይቆጠርም። ዘመዴ ናት። እኔ ሁሉ የኖርኩት ከእሷ ጋር ዘመዴ ናት አምኜ ነው። እነሱም አምነዋት ነው። ምክንያቱ እኔ ወደ እሷ ሊሄድ አልነበረም። ወደ ሌላ ነው ሊሄድ የነበረው። ወደ ሌላ ሊሄድ ስለነበረ አይ እኔ ስዑድ ሊሄድ ነበር። ምክንያቱ እናቴ በጣም ተቸግረን ያሳደገችኝ አንድ ልብስ ለብሳ ነው ያሳደገችኝ ማለት ነው። አንድ ልብስ ቅያሬ እንኳን አላለች። ግን እኔ ደግሞ ከ5ኛ ክፍል ጀምሬ ሊሄድ ነው ስዑድ ሊሄድ ነው። እንደሚሄድ ሰው በቃ በእግሬ ሊሄድ ነው። ለላንች ነው ማገዝ የምፈልገው ስላቸው ቤተሰብ ግን ልልኩኝ አልቻሉም፣ ይከለክሉኛል። ከዛ እንደዛ እያልኩ 9ኛ ክፍል ደረስኩኝ። 9ኛ ክፍል ስደርስ ከዛ እሷ ትወስድሻለች ብሎ አያቴ ለእሷ እናጎራት ውሰዳት ነው ማለት ነው። ለእሷ ደግሞ አደራ ሰጥተዋታል። ልጄ እንደዚህ ናት፣ እንደዚህ ዳትብረት ናት፣ ሰርታ መለወጥ ነው የምትፈልገው ውሰጃት ብለው አደራ ብቶ እሷን እሺ ብላ ተስማምታ ወሰደች። ግን አደራዋን ተወጣች። እሺ እንትንሽ ማለት ነው ወይ የሚዘገንን አሁንም መጥቷል። በቴሌግራም ላይ ፎርወርድ ሼር አድርግሽ ልከውልኛል። በጣም የሚዘገንን ነው። ከዚህም እንደዚህ ደግሞ ሌላም ደስታ የምትባለው ከዚህ በፊት ገብታ ያስረዳችው ልጅ የምታስታውሽ ከሆነ ቪዲዮውን አንስታ ልካልናለች። ሼር አድርጋልሽ ነበር፣ አላየሽላትም እንጂ አይዲዋን ጭምር ነው እንትን ያደረገችው። እስቲ ቼክ አድርጊ፣ ቴሌግራምሽ ላይ ልኬልሻለሁ። እሺ ቤተሰብ ሁላችሁም የሴትዮዋን ፎቶ ፖስት አድርጉ እያላችሁ የምጽፉ የሴትዮዋን ፎቶ በዚህ በዶክተር ሀቢባ በሚለው አካውንቴ በዚህ ፎቶ አለጥፌ ቪዲዮ ሰርቻለሁ። እዚህ ላይ ታገኟታላችሁ። እዚህ ላይ እዚህኛው አካውንት ላይ ይኸው ይሄ ዶክተር ሀቢባ የሚለው አካውንት ላይ የሴትዮዋን የሬስቶራንቷን ባለቤት ፎቶ ለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት አድርጉትና ሁላችሁም ድምፅ ከሆናችሁ እነዚህ ሰዎች ፍትህ እንዲያገኙ የሁላችሁ በሚዲያ ድምፅ መሆን ቀላል አይደለም። ሁላችሁም ሼር ዲዩት ሪፖስት ካደረጋችሁ ይሄ ነገር ትልልቅ ቦታ ደርሶ እነዚህ ሰዎች ፍትህ ያገኛሉ። እንዴ 8 ዓመት በእርስቲ ስንጮህ የ3 ዓመት ከ10 ወር ግፍ ነው እያልን በ10 ሺህ ብር ከዛ የባሰ ግፍ ይምጣ። ይኸው የሰላም ስንት ዓመት ነው ሰላም ያገለገለችው? 10 ዓመት 8 ዓመት ኢማራት ሬስቶራንት እና ቤት እያገለገለች 10 ምናምን ሰዓት እየሰራች ኦኬ። 2 ዓመት ደግሞ ኢትዮጵያ ውስጥ ዶሮ እያረደች እየገነጣጠለች እያሸገች ወደ ዱባይ ትልክላት ነበር። ጎመን፣ ቅመማ ቅመም፣ ሁሉን ነገር ለሬስቶራንት የሚያስፈልገውን እያሸገች ትልክላት ነበር በነፃ። 2 ዓመት ጉልበቷን በዝብዛ ከዛ አንድ ላይ አስቤ ከፍልሻለሁ ብላ ዱባይ ወስዳት አቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ውስጥ 8 ዓመት ቤትና ሬስቶራንት አገለገለች። እንዴ ግፍ! ያው እዚህ አካውንት ላይ ያለላችሁ ገብታችሁ ሁላችሁም ዶክተር ሀቢባ የሚለው አካውንት ላይ አለ ቪዲዮ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት በማድረግ ድምፅ ሁኑ ለእርስቲ እና ለሰላም። ሌሎችም እዛ ሬስቶራንት የሚሰሩ ሰራተኞች ግፍ የሚፈጸምባቸው እዛው ያሉ ድምፃቸው እየታፈነ ልንደርስላቸው የሚገባ አሉ። ይችኛዋ ደግሞ ታማ የሄደችዋ ናት። በቀደም እህቷ ገብታ የተናገረችው አይደል? አሁን የላክልኝ ተስብዬ ደስታ ትባላለች። ወይኔ ስታሳዝን፣ አይምሯን ታማን የገባችው ደስታ የምትባለዋ እዚህኛው ላይ እዚህ አካውንት ላይ ያለላችሁ ዶክተር ሀቢባ የሚለው አካውንት ላይ ያለላችሁ ቪዲዮ ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም ድምፅ ሁኑ ፕሊዝ።
ያው እዚህኛው አካውንት ላይ እዚህ አካውንት ላይ ያለ ቪዲዮ ፒን አድርጌዋለሁ። እንደገባችሁ መጀመሪያ ላይ ታገኙታላችሁ ቪዲዮን ዶክተር ሀቢባ የሚለው አካውንት ላይ እዚህኛው ላይ ሁላችሁም ድምፅ ሁኑ። ለእህቶቻችን ድምፅ እንሁን። በነፃ ጉልበታቸውን ቴስት ኦፍ ኢትዮጵያ ሬስቶራንት አቡዳቢ የሚገኘው በነፃ ጉልበታቸውን ለበዘበዛቸው እህቶቻችን ድምፅ እንሁን። ካሳ እንዲከፈላቸው አመታት በነፃ አገልግለዋል። ስለዚህ ካሳ ይገባቸዋል። ፍትህ እንበል ለእነዚህ እህቶቻችን። ቪዲዮ እዚኛው አካውንት ላይ ያለላት ዶክተር ሀቢባ የሚለው አካውንት ላይ ቪዲዮውን ፒን አድርጌዋለሁ። ገብታችሁ ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም የዜግነት ግዴታ አለባችሁ። አየሁት የደስታን ተስፍዬ በጣም ያሳዝናል። በጣም እንጃ ምን አይነት ምን ማለት እንደሚቻል አላውቅም። ብቻ እንደው ማሳየት የሚቻልበት ሁኔታ ካለ እንደው እዚህ ላሉት በሁሉ እንትን ይሰጣላ። ፐርሰናል ኢንፎርሜሽን ታውቃለህ። አካውንቴ ትልቁ አካውንቴ ላይ 3 ስትራይክ ጨርሻለሁ። ደረሰኝ በማሳየት ዋትሳፕ በማሳየት ፐርሰናል ኢንፎርሜሽን አንተ ካሳየት እኔ ላይ ነው የሚዘጋው። ገስቴ እኔ ገስቴ ላይ ነው። 3ቱም እኮ እኔ በገስቴ ገብተው ነው እኔ አሳይቼ ሳይሆን እርዳታ አዋጣው ያዋጡበትን ደረሰኝ ሲያሳዩ 7 ቀን ቀጣኝ። አንደኛ። ሁለተኛ ደግሞ ዋትሳፕ ላይ ማስረጃ ተጣልተው ማስረጃ የተጻጻፉትን ሲያሳዩ ፐርሰናል ኢንፎርሜሽን ብሎ ዘጋ። ለሁለተኛ ጊዜ 7 ቀን ቀጣኝ። ከዛ የመጨረሻ አንድ እድል ነበረኝ። አንዲት እናት እርዳታ ላሰባሰብላት ገብታ የልጇን ዳይፐር ከፍታ መቀመጫው ላይ ያለውን እጢ ስታሳይ ድርግም ማድረገው እና ከ3 ስትራይክ ውጭ አይፈቅድም ቲክቶክ። ስለዚህ ፐርሰናል ኢንፎርሜሽን ደረሰኝ፣ መታወቂያ ምናምን የሰው ፐርሰናል ኢንፎርሜሽን አይፈቅድም ቲክቶክ። ቴሌግራም ላይ ለምን ግሩፕ ላይ ሼር አድርጊና እየገቡ አንቺ ቴሌግራም እንደዛ ጥሩ ሀሳብ። አሁን የላክልኝን ሼር እዩ ምን እንደደረሰባት። ቴሌግራም ሊንኩ ባይዌይ ላይ አለ፣ ገብታችሁ እዩት። ቴሌግራም ላይ ለቀዋለሁ። እንደዚህ አይነት ቲክቶክ የሚከለክል ነገር ሲሆን እዛ ላይ ለቅላችኋለሁ። ያው ተመልከቱት። ፎርዋርድ እያረኩላችሁ ነው ወደ ቻናሉ። ይሄን ያለው እንግዲህ ሊንኩ ባዮ ላይ አለ። አልከፍትም ካላችሁ ምን ታደርጋላችሁ መሰላችሁ? አይፎን ከሆናችሁን አልከፍትም ካላችሁ እንደነካችሁት ከዚህ ጋር ከዳር ጋር 3 ነጠብጣብ አለ። 3 ነጠብጣቧን ትነኩና ኦፕኒንግ ብሮዘር ትሉታላችሁ። መሀል ላይ ያለውን ኦፕኒንግ ብሮዘርን ስትነኩ ቀጥታ ወደ ቴሌግራም ይወስዳችኋል። ጆይን በሉ፣ ግሩፑ ላይ ቻናሉ ላይ ጆይን በሉ። ያው ቪዲዮንም ፎቶዎቹንም አይቻለሁኝ። በጣም ልክ ያለው በጣም ነው የምታሳዝነው። በጣም ምን እንዳደረጓት ተመልከቱ። ምን አድርገው ወደ ሀገሯ እንደሸኟት እዩ። ብቻ ሰው ምናልባት አንድ ልጅ አውቃ ካልሆነ በስተቀር አሁን በዛ ቤት ውስጥ ነው ያለሁት እና እባካችሁ ድረሱልኝ የምትል እየዛለች የምጽፍ ልጅ አለች። እንግዲህ ገብቶ ፎሎወር ለመለቃቀም እንዳይሆን እንጂ እውነታውን ከሆነ ፎሎ አድርጋ በውስጥ ቁጥር ትላክልን። ከዛ ማስረጃዎቿን አይተን እውነት መሆኑን ስናቅ እናስገባታለን። ዝም ብለን አናስገባት። እውነት ከሆነ እዛው ሆነሽ እንዴት ፈቀዱልሽ? እነሱ ስልክ አይሰጡም። እንዴት አንቺ ስልክ ኖረሽ ሌላው ሰራተኛ ስልክ ሳይኖረው? በስማም አየሁት። ወይኔ ነው ቡዜ አይታው መጣች። ቴሌግራም ላይ ሄዳችሁ እዩት። ደስታን ምን አድርገው እንዴት አሳብደው ምን አስመስለው ወደ ሀገሯ እንደላኳት በዝብዛ ስጨርስ እንዴት መጣ አጥንት አስቀርታ እንደላከቻት ተመልከቱ። ቴሌግራም ቻናሉ ባዮዌ ላይ አለ። ባዮዌ ላይ ያለውን የቴሌግራም ቻናል ሊንኩን ስትነኩት ያስገባችኋል። ጆይን የሚለውን ንኩ። ያላስገባችሁ ካላችሁ ከዳር ላይ ያለውን 3 ነጠብጣብ ትነኩት እና እሱ ስትነኩት 3 ጽሑፍ ይመጣል። መሀል ላይ ያለውን ኦፕን ኢን ብሮዘር የሚለውን ትነኩታላችሁ። ከዛ አይከፍትም እኮ ለየነገርኩሽ እኮ ነው ማሬ። 3 ነጠብጣብ አለ፣ እሱን ትነኪያለሽ። ከዛም በኋላ ኦፕን ኢን ብሮዘር ይላል። መሀል ላይ ያለው ከ3ቱ ጽሑፎች መሀል ላይ ያለውን ስትነኪው ይከፍታል። ሲከፍት ጆይን የሚለውን ትነኪያለሽ። ተቀላቀልሽ ማለት ነው። ከዛ ቪዲዮዎቹንም ፎቶዎቹንም ሁሉን ነገር ማየት ትችላላችሁ።
እንደዚህ ሆና ነው የወላችሁ ሀገር ቤት የገባችሁ እንዳያችሁ። በጣም ተሳዝናለች። እና ያው የግፈኞችን የግፍ ጥግ እንግዲህ ተመልከቱ። ደስታ ነው የምትባለው ስሟ። እህቷ ናት በቀደም መታ የተናገረች እና ይህንን እዚህ ጋር ካሳየና እንደዚህ ያጋብናል። ለዛ ነው ያሳዝናል በጣም። ሰላም እኔ ጭንቅላቴ ላይ በጣም ጥያቄ የሆነብኝ ነገር ቤተሰቦችሽ 8 ዓመት ሙሉ ሳትደውይ ስትቀሪ ለምን እንዴ ልጃችንን አገናኝን ብለው እንትን አላሉም? እንዴት ማለት አይነው ዘመድ ሲሆን ይታመናል። ደህና ናት ደህና ናት ደህና ናት ስራ ይዛለች ምናምን ካለቻቸው ሊያምኑ ይችላሉ። አንቺስ እንዴት ቤተሰቦቼን ላናገር እያልሽ አትጨቀጭቂያትም ነበረ ወይ? ምን ትይ ነበር አንቺ? አስደውይም ቤተሰቦቼ ጋር ትይ ነበረ? ምንም እድል አትሰጥሽም። እንደዛ ስትያት የሆነ ነገር ወይ ትልክሻለች ወይ የሆነ ነገር ትናጫናጭልሻለች። ይህ ሁሉ እየሰራ እንኳን ሁሉ እየሰራ ማለት ነው። አሁን ኤምባሲ ምናምን ዳቦ ይታዘዝ የለም 9 ዳቦ ከታዘዘ ራሴ እያልኩ አሁን ኤምባሲ ምናምን ያዛሉ ዳቦ ምግብ ምናምን ያዛሉ አይደለ? 9 ዳቦ ከታዘዘ እዚህ ይሄ 9 ዳቦ እኔ አብስዬ መጋገር አለብኝ። 24 ሰዓት የማልተኛበት ሰዓትም ነበረ ማለት ነው። እንዴ ዳቦም ትሸጣላችሁ? እንዴ ሬስቶራንቱ ዳቦም ይሸጣል? ሬስቶራንቱ ምግብ ቤቱ ዳቦም ይሸጣል? ዳቦ ለማን ነው ዳቦ? አሀ ድፎ ዳቦ ድፎ ዳቦ የኢትዮጵያ ድፎ ዳቦ ማለት ነው። ኦኬ አሁን እሺ 8 ዓመት ሙሉ ስትሰሪ 2 ዓመት ኮንትራክት ሲያልቅ ወደ ኢትዮጵያ ሊሂድ ብለሽ ለምን አልጠየቅሽም? አትልከኝም? አው ማለት ጠይቀሻት ምን አለችሽ? ወደ ሀገሬ መሄድ ፈልጋለሁ፣ ቤተሰቦቼን አይቼ መመለስ ፈልጋለሁ። የሚያለቀስ ኢሞጂ አትላኩ፣ ይዘጋል። ቲክቶክ አይወድም ቤተሰብ። ቲክቶክ እኛ እናንተን እንድናዝናናችሁ እንጂ እንድናስለቅሳችሁ አይፈልግም። ቲክቶክ ገባችሁ? የሚያለቅስ ስቲከር ብዙ ስታደርጉ ሴትዮ ህዝቡን ሰብስባ እያስለቀሰችሁ ነው ብሎ ይዘጋዋል። ስለዚህ የሚያለቅስ ስቲከር አታድርጉ። የሚያሳዝን ታሪክ ስትሰሙ ያሳዝናል በሉ፣ ወይንም የተሰበረ ልብ ነገር አድርጉ እንጂ የሚያለቅስ ስቲከር አታርጉ። እሺ እየሰማዎች ነው። ሰላም ይቅርታ ስላቋረጥኩሽ። የሚያለቅስ ስቲከር ሲያደርጉ ተው ለማለት ነው። የእኔ ጥያቄ ለምን ወደ ሀገሬ ላኪኝ ቤተሰብ አይቼ ልምጣ አላልሻትም? 2 ዓመት ስትጨርሽ ኮንትራት መጀመሪያ ስታመጣሽ ከሀገርሽ በምን ተስማምታችሁ ነው? ከሰማሃር ጋር ምንም አልተስማማም ማለት ከእሷ ጋር አልተስማማሁም። 2 ዓመት ሰርተሽ ትመጫለሽ ምናምን አላልሽም? ለምን ያህል ጊዜ እንድትሰሪ ያመጣችሽ ወደ ዱባይ ስታመጣሽ? እዛን የተስማማሁት ነገር የለም። እኔ ሄጄ ሰርቼ ለመለወጥ ብቻ ነው የሄድኩት እና ትንሽ ስቆይ እንደዚህ ግፍ ስታደርስብኝ ምናምን እንዲሄድ ስላት ቆይ እያለች አትልከኝም። እዛ በቃ አሁንም እንኳን ስለጨቀጨቃት ነው የላከችኝ እንጂ እስካሁን አትልከኝም ነበር። እሺ ወደ ሀገርሽ ስትልክሽ ማለት ነው። ወደ ሀገርሽ ስትልክሽ እንደ ማለት ማናችንም ቫኬሽን ስንሄድ ለቤተሰብ ስጦታ ገዝተን ሁሉ የምንፈልገውን ነገር አሟልተን እንደምንሄደው እንደዛ አድርጋ ነው የሸኘችሽ? ሁሉን መግዛት የምትፈልጊውን ነገር ሁሉ ገዛዝተሽ ምን ብለሽ ነው የተሸኘሽው? አሁን ልትልከኝ ስትል ላኪያት እያሉ ጻፉላት ማለት ነው። ስደውልላት አጎቴ ይጽፈላት ነበር። ከዛ እኔ የመጣሁት አጋጣሚ ሆኖ እዛ እህቷ ስለመጣች ነው። እህቷ መጣ አጋጣሚ ሆኖ ደግሞ በፈልጎ ማለት ነው። ስልክ ምናምን አያውቅም። ፈልጎ አገኛት አጎቴ እህታት ማለት ነው። ከዛ አጋጣሚ ሆኖ እኮ እኔ እዛ ነኝ ያለሁት ሬስቶራንት ያለው ምክንያቱም የልጇ ምርቃት ነበር እና መጥታ ነበር። አጋጣሚ ሆኜ እህቷም አልዋሸችም። እዛ ነው ያለሁት። ምንድነው እያልክ ያለኸው? ሰላም እኮ እንደዛ ሂጅ ስትላት እኮ
አልሄድም ነው የምትላት ምናምን ብላ እንደዛ ነው የምትለኝ ብላ ነገረቻት። ከዛ እህቷ ደግሞ ልትናገረኝ ስትፈልግ ልታናግራት ፈቃደኛ አይደለች። እሷ ስትመጣ ሌላ ቦታ ትልከኛለች፣ ወይ እንደማጸዳው ቤት ትልከኛለች። ሁለታችንስ መገናኘት አልቻለችም ማለት ነው። ከዛ እህቷ አንድ ቀን ስታገኘኝ ሁሉ ነገር ነገርኳት። ይህንን ምስጢር ነግረሽ ማለት ነው እኔ ንገሪኝ ትይኛለሽ፣ የአጉቴ የጻፈልኝም አያሳይተሽኛል፣ ግን እዚህ እሳት ውስጥ ነው የምትከችኝ፣ ትተሽን ትሄጃለሽ ወይስ ይዘሽን ትሄጅ ነው አልኳት። ከዛ እሳ ደግሞ ብቻ ንገርኝ እንጂ እንድትሄጅ ያደርጋለሁ፣ ስልክም እኔ የማውቀው እንዳለሽ ነው አለችኝ። ስልክ እንዳለሽ ነው የማውቀው እና እንድትሄጅ ያደርጋለሁ፣ አጉትሽ ቃል ገብቶልኛል፣ እኔም ቃል አስገብቶኛል አለችኝ። እና ከዛ ሁሉም ሚስጥሬ ነገርኳት። እኔ ቤተሰብ አግኝቼ አላውቅም፣ ለቤተሰብም ረድቼ አላውቅም። ሰባት ኪያን ማስገቢያለክ ኮመንታተሮች ድምፅ እየሆኑ እሺ ካላችሁ እናስገባታለን። ሰባት እሺ። ከዛ እንደዛ ስላት እህትየዋ ነገረች እና ተነጋገሩ። መላክ አለብሽ አለቻት። ለምን ታዲያ ትልኪያትም ሳለቻት እኔ እንደማልፈልግ ነው የተናገረችው። ሁሉም ሰው ይነግራታል። አልመጣልኝም አብይ። እሺ ሞዴሬተሮች ክያን አስገቧት። ህዝብ ድምፅ እየሆናት ነው። ኮመንታተሮች ክያን አስገቧት እያሉ ነው። ትግባ እዛው ሬስቶራንት ነኝ ምናምን እያለች ነው እና አስገቧት። ትግባ ሞዴሬተሮች ትግባ። ክያ ቪዲዮ አብርተሽ ነው የምታወሪው። እዚህ ቤት ያለ ቪዲዮ አናስተናግድም። ቴንኪዩ። እሺ ወደ ሀገርሽ ስትልክሽ የጠየኩሽ ጥያቄ እኔ ወደ ሀገርሽ ስትልክሽ እቃ ገዛዝታለሽ ስጦታ ለቤተሰቦች ምናምን በስነስርዓት ነው የሸኘችሽ ወይ? የኢማራት ብር የዱባይ ብር በአይንሽ አይተሽ ታውቂያለሽ ወይ? በዱባይ ብር ተሰጥቶሽ ያውቃል ወይ? ጥያቄ ሰጥታኝ አታውቅም። ወደ እጄ አሁን ለምሳሌ ቅባት ስፈልግ ምናምን ስጭኝ እላታለሁ፣ አትሰጠኝም። ራሴን የምገዛልሽ ትልሻለች። ከዛ እሷ የምትገዛልሽ ወይ ዋን ቆርታ ይሆን መልመል ካልሽ በኋላ ከረሳሽ በኋላ ተሳተሰውን ያስገባችሁት ሌላ ናት ይቻለች ነው እንጂ እኔ ብር ተቀብዬ አላውቅም። ሰጥታኝ አታውቅም ለእኔ ማለት ነው። እኔ ስመጣ ምንም ነገር አለበለችም። እኔ ጠየቅኳት፣ ሊሄድ ከሆነ አልኳት ለእህቴ ለወንድሜ ሂጄ ስጦታ ማግዛት ፈልጋለሁ ብር ስጭኝ አልኳት። እሷ ያለችኝ ግን ምንድን ነው ያለችኝ? ብዙ ብር አለሽ አገርሽን ከዚህ ይዘሽ አትሄጂም፣ እዛ አንድ ሺህ ብር ስጫቸው ነው ያለችኝ። እዚህ በእግዚአብሔር ፊት አድርጌ ነው የምናገረው። እሷን ባገኛት ጨምሬ እንጂ ቀንሼ ልናገርም። ፊት ለፊት ባገኛት እና ምን እንዳረኳት ምን እንደበደልኳት ብጠይቃት ተስፋ ላይ ነበር። እኔ አሁን ታሚሜና ፍቆዶ መንጭረት ፍቆዶ ታይስ ምን ያለሁት መጸበል ነው ያለሁት። እንዳልታከም እንዴት ብዬ ብለኝም መታከም አልችልም፣ ግን እግዚአብሔር ጋር ወድቄ ጸበል ነው ያለሁት። አንድ እህቴ ኪያ እሷ ናት። እሺ እህቴ ቪዲዮ አብሪ ኪያ ቪዲዮ አብሪ